ብሩኬን ያስቆጣው በህዝብ ፊት እንደዚህ አይነት ነገር ለምን አደረግሽ? የንቀትሽን ነው የሚያሳየው። መተሽ ብትመክሪኝ መልካም ነበር፣ ግን በጥፊ እኔ ላይ በመሰንዘርሽ በጣም ይህ የንቀትሽን ጥግ ነው የሚያሳየው። ለእኔ ያለሽን ክብር ነው አየሁልሽ እኮ ለእኔ ያለሽን ቦታ። በእውነት እኔ ላንቺ ትንሽ እምነት ነበረኝ፣ አሁን ግን አብቅቶልኛል። ተመልካቾች እንዲያውቁልኝ የምፈልገው ነገር ባላደረግኩት እንዳዋለችኝና እኔ ይህንን ነገር እንዳልፈጸምኩት ነው። በዚህ ነገር በጣም በጓደኞቼ፣ በተመልካች፣ በቤተሰቦቼ ተዋርጃለሁ። እናቴን በእውነት አዝናብኛለች። እንዴት በጥፊኔ በእኔ ላይ እጇን ትሰነዝራለች ብሎ ብሩኬ በጣም ተበሳጭቶ ለተመልካቾች ተናግሯል። የብሩኬ ወንድም በጣም ባለጌ ነሽ አንቺ፣ ታሳፍሪያለሽ። እንኳንም የወንድሜ ሚስት ያልሆነሽ እንኳንም ቀረሽበት፣ ያለሽን ክብር አሳይተሽናል ብሎ ሀብ በጣም ተናዶ ይህንን መልእክት ለሀይሚ ልኮላታል። ምን አይነት ሰው ነሽ? እንዴት እንደዚህ ታደርጊያለሽ? ለእኛስ ለቤተሰብ ያለሽን ክብር አየንልሽ እኮ። እኛን ብታከብሪን እቤቱ ድረስ ሄደሽ እሱን እንደዚህ አትመቹም ነበረ። ይሄ በጣም የሚያስጠላና የሚደብር ድርጊት ነው ባንቺ ላይ እያየንብሽ ብሎ በጣም አሳፍራለች። ያም ደግሞ ተመልካቾች በእሷና በወንድሟ ምክንያት በጣም እንዳስቆጣና የእሷን ቤተሰቦች አባቷን በጣም አስቆጥቷል። ይኸውና ስሜን በዚህ መልክ ልታዋርዱኝ ነው፣ እንደገና ደግሞ ከጥሩ እናቱ ጋር በዚህ ልክ እንድትጎዳና እንዲሰማት ያደረግሽው አንቺ ነሽና ከወንዱ ከኤፍሬም ይልቅ ያጠፋሽው አንቺ ነሽ ሀይሚ ብሎ ጋሼ በጣም ልጁን በቁጣ ነው የተሳደበው የተናገረው። ብሩኬ ለተመልካች እኔ አላደረኩም በጭራሽ፣ ግን አያችኋት ሀይሚ ላይ እኔ መቼም ቢሆን መጥፎ ነገር ለመፈጸም አልመኝም አላደርግም ነበር፣ ታገሳት ነበር ስትንጨረጨር ባላደረኩት፣ በሌላ ሴት ስታማኝ፣ በነገሮች ቸኩላ ስትናደድም ያን ደግሞ እሷን ለማስታገስ እንዲሁም ደግሞ ትዕግስተኛ እንድትሆን እየሞከርኩኝ ነበረ። እንደዚህም ሲሆን ደግሞ እስኪ እንድትረጋጋና ጥሩ ጊዜያቶችን እናሳልፍ ወደ ራሷ እንድትመለስ ብዬ ወደ ዱባይ ሄደን ጥሩ ጊዜያቶችን ለማሳልፍ ወስኜ ነበር። ግን እሷ ከኔ ጋር ያላት የነበረችበት ቆይታና ከኔ ጋር ለመዝለቅ እያሰበችው እያስመሰለች ውሸታም እንደሆነች እኔን ብታውቀኝና ብታማኝ በሰው አትጠረጥረኝም ነበረ። ሀይሚ ጥፋተኛ እንደሆነች እራሳችሁ ታውቃላችሁና እኔን እየተናገራችሁ እውነቱን እወቁት። ቤቴ ድረስ መታ እንደዚህ በጥፊ እስከ መመታት ድረስ ደርሻለሁ ብሎ በጣም በቁጣ እና በንዴት ለተመልካች ብሩክ ምላሽ ሰጥቷል። ሰላም ጤና ይስጥልኝ ውድ እየተከበራችሁ ቻናሌ ተከታዩ ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ ያደርጋችሁ ቪዲዮ ላይክ እና ሼር በማድረግ እስከ መጨረሻው ተከታተሉ ትላለሁ። ቤተሰብ ብሩኬ በጣም እንዳዘነ እንደተሰማው በዛ ደግሞ ለተመልካቾች እንዲያውለት እንዲሁም እንዳያችሁት ነው። በቃ እኔን ሀይሚን ጎድተሃታል፣ ሌላ ሴት ይዘህና ምን እያላችሁ በአብሳላትም በዩም ታምቻለሁ፣ ግን እኔ ምንም የማውቀው ጉዳይ የለም እሷን ከማስደሰት ከእሷ ጋር ህይወትን ከመቀጠል ሌላ ምንም አይነት ነገር አስቤ አላቅም ነበረ። ግን ደግሞ በመጨረሻ አዋርዳኛለች። ያም ባላደረግኩትና ባልዋልኩበት እናቴን በጣም አዝናብኛለች። ብዙ ተመልካቾች እንዳያችሁት ነውና ትክክለኛውን አይታችሁ እናንተው ፍረዱ። እኔ ስላልኩ ብቻ አይደለም። ወንድሟ ጋር እኔ አልተናገርኩም። በሩንም እየዘጋሁበት ስላናደደኝና ጉዳያችንን ሁለታችን ስለሆነ የሚያገባን ሁለታችን ጨርሰን ከፈለገች እሷ እቃዋን ይዛ እንድትሄድ እሱ እንዳያገባው በውሳኔያችን መካከል እሱ ጣልቃ መግባት እንደሌለበት ነው። ደግሞም ስላናደደኝ ነው ልጅቷን ከቤት ይዟት ስለወሰዳት ፍፄን እንዳታስገባው በበር ላይ አቁመው ብዬ እየተናገርኩት። ታዲያ እሱ ውሸቱን የፈጠረው ምክንያት ነው እንጂ እኔ በጭራሽ አላደረኩም ብሎ ያንን ደግሞ ተመልካች አይቶ የሚፈርደው ነው። ለጎረቤት፣ ለእናቱ፣ ለወዳጅ እንዲሁም ለአድናቂዎቹ ደግሞ ይህንን ድርጊት ሲደረግ እናንተው
እያያችሁ ነው። እናቴ በጣም አዝናብኛለች። እንደዚህ ነው አየህ፣ ከመጀመሪያውም አላማረኝም ነበረ። አንደኛ በቃ ከሌላ ሴቶች ጋር ስለታማ እሷ እንደዛ ስለምትንጨረጨር እኔ በፍቅራቸው መካከል ጣልቃ አልገባም ብዬ ነው። በልጅ ህይወትም ቢያገባኝም ግን ህይወታችሁ መቀጠል ያለባችሁ ሁለታችሁ ስለሆነ በሁለታችሁ መካከል ጣልቃ መግባት ስለሌለብኝ ነው እንጂ ከመጀመሪያውም ጭቅጭቅ ነበረ። ያም ደግሞ አየኸው በጥፊ እስከ መመታት ድረስ የንቀት ወይንም የንቄት የእሷ የናቀችህን ያክል ክብርህን እንግዲህ በስልክ ተዋርደሃል ብለው እናቱ በጣም አዝነውበታል። ልጄ ብሩኬ ማለት ልጄ ነው። በዚህ ልክ ደግሞ እናንተ ልታዋርዱት አትችሉም። በሱ ከመጣችሁብኝ እናንተም የምሰራላችሁን ያውቃለሁ ብሎ ጋሼ በጣም ተናዶባቸዋል ማለት ነው በልጆቹ ላይ። እንግዲህ ብሩኬ በቀጥታ ላይቭ ለተመልካቾች እናንተ አይታችሁ ፍረዱኝ፣ እኔ ባልዋልኩበት ቤቴ ድረስ መታ ጥፋተኛ ነህ ብላ እሷው በጥፊ መታችኝ። እኔ ደግሞ እርምጃ ከመውሰድ እና እሷን ፈጽሞ በህይወቴ እንዳላስባት ነው ያደረገችኝ። በእውነት እሷ በወሰነችው እኔ ትንሽ ተስፋ ነበረኝ። አሁን ግን አብቅቶልኛል። እኔ ምን ላይ ደረጃ ሆኜ እንደምታየኝ እሷን ደግሞ እኔ እስከ ወንድሟ ገና ምን እንደማደርጋት እርምጃውን ያውቃለሁ። ምክንያቱም በጣም ያስቆጣኝ እና ያናደደኝ ያበሳጨኝ እጇን በእኔ ፊት ላይ ጥፊ መሰንዘሯ ነው ብሎ ብሩኬ በጣም ያ ነገር ተሰምቶት እንግዲህ ቤተሰብ ወይንም ተመልካች አድናቂ አይተው ይፍረዱኝ፣ ይሄንን ለእናንተ ብሏል። ቤተሰብ ቀጣይ በሌላ ቪዲዮ እስከምንገናኝ ቤተሰብ ሰላም ቆዩልኝ። ባይ ባይ።